ለማመን በሚከብድ ሁኔታ ከሰማይ ወርዶ ከመኪኖች ጋር የተጋጨው አስደንጋጭ አውሮፕላን። በሀገር አውስትራሊያ ክብረ በዓል ሊያከብሩ በተሰበሰቡ አይሁዳውያን ላይ የተፈጸመው ዓለምን ያስደነገጠ የሽብር ጥቃት፣ እንዲሁም ይህን የሽብር ጥቃት የፈጸሙት የአሸባሪዎቹ ሚስጥራዊ ማንነት። ታዋቂው ስትሪመር አይሾስፒድ ፍርድ ቤት እስከ መከሰስ ድረስ ያደረሰው ከሰሞኑ ላይቭ ላይ የፈጸመው እጅግ አነጋጋሪ ነገር። በሀገረ ፈረንሳይ ለማመን በሚከብድ መልኩ ብቻዋን በምትኖርበት አፓርትመንት ውስጥ ማንም ሳይነካትና ምንም ሳትሆን ድንገት ሆዷ ውስጥ እሳት ተፈጥሮ በእሳት ተይዛ ወደ አመድና የተቀየረችው ሴትዮ። ሰላም ጤና ይስጥልኝ ውድ የሀበሻን ማጋዚን ቤተሰቦች፣ በዛሬው ዝግጅታችን እነዚህንና ሌሎች ከሰሞኑ በዓለም ዙሪያ በሚሊዮኖች ዘንድ የተሰሙ አስገራሚና አስደንጋጭ 10 ዜናዎችን ይዘን መጥተናል። ማሳሰቢያ፣ ከነዚህ ቪዲዮዎችና መረጃዎች መካከል አንዱ እንደ ድንገት ህይወታችሁን ከአደጋ ሊያድነው ስለሚችል እስከ መጨረሻው መመልከት እንዳትዘነጉ። ይህ ሀበሻን ማጋዚን ነው። ይህ በፊት ለፊት የምትመለከቱት አውሮፕላን ከሰማይ ወርዶ በድንገት ከመኪኖች ጋር ይጋጫል። ይህ ከሰሞኑ እጅግ ዓለምን ካነጋገሩ ርዕሰ ጉዳዮችና ክስተቶች መካከልም አንዱ ነበር። ታሪኩ እንደዚህ ነው። ይህች ትንሽዬ የግል አውሮፕላን ፓይለትና ተሳፋሪ ጭና እየሄደች ሳለ በድንገት ሁለቱም ሞተሮቹ አልሰራም ይላሉ። ታዲያ ማረፊያ ያጣው ይህች ትንሽዬ አውሮፕላን እየተንደረደረች በመኪና ሃይዌይ ላይ ለማረፍ ትሞክራለች። በድንገት ግን ያልታሰበው ይፈጠርና ከመኪና ጋር ትጋጫለች። ይህም ብዙዎችን ያስገረመ ክስተት ሲሆን፣ ነገር ግን ማንም ሰው ህይወቱ ሳያልፍ መኪናውን ስታሽከረክር የነበረችው ሴት ሹፌር በትንሽ ጉዳት ብቻ እንዲሁም ፓይለቱና ተሳፋሪው ምንም ጉዳት ሳይደርስባቸውም በህይወት መትረፍ ችለዋል። ነገሩም የተፈጠረውም በሀገረ ዩናይትድ ስቴትስ በፍሎሪዳ ግዛት ነበር። ከሰሞኑ በዓለም ዙሪያ ብዙ የዓለም ህዝቦች ጎራ ከፍለው ሲሰዳደቡና ሲነጋገሩ እንዲሁም በንዴት ሲጨቃጨቁ የነበረበት አንድ አስገራሚ ርዕሰ ጉዳይ አለ። እሱም የዓለም ዋንጫ ነው። እንግዲህ ሁላችሁም እንደምታውቁት የዓለም ዋንጫ በቀጣይ በ2026 ይካሄዳል። ታዲያ በጁን 26 2026 ኢጅፕትና ኢራን እንደሚገጥሙም ይጠበቃል። ታዲያ ትልቁ ችግርም የተፈጠረው እዚህ ጋር ነበር። በጁን 26 2026 በአሜሪካ የሚገኙ የኤልጂቢቲ ኮሚኒቲዎች ወይም ግብረ ሰዶማውያን የፕራይድ መንስ ለማክበር የተቀጣጠሩበት ጊዜ ነበር። ነገር ግን ግብፅም ሆነች ኢራን ይህን ነገር ሊቀበሉት አልቻሉም። ኢጅፕት በበኩሏ ይህንን ነገር በኳስ ፌዴሬሽኗ በኩል ቅሬታ ያቀረበችና እንዲሁም ቦታው እንዲዘዋወርላት የጠየቀች ሲሆን፣ ኢራንም በተመሳሳይ ሁኔታ ነገሩን ምክንያት አልባና ጭራሽ ካስተሳሰብ የወጣ ብለው ተቃውመውታል። ታዲያ ፊፋ ይህንን ቅሬታ ከሁለቱም የእግር ኳስ ፌዴሬሽኖች ቢሰማም ነገር ግን ምንም መግለጫ በዚህ ዙሪያ አላወጣም። አንዳንዶች እጅግ በመናደድ እንደዚህ አይነት ክብረ በዓሎች የግብረ ሰዶማውያን ክብረ በዓል ከእግር ኳስ ጋር ምን አገናኘው? ራሳቸውን ችላችሁ አክብሩ፣ የማይደግፍ ሰው ይኖራል ሲሉ፣ ሌሎች ደግሞ አሜሪካ የግብረ ሰዶማውያን ሀገር እንደመሆኗ መጠን የሀገሪቷን በዓል መቀበል አለብን፣ ኳተር ላይ የሚያደርግ ነው ይህንን ነበር ብለው እርስ በርስ ሲሟገቱና ሲከራከሩም ተሰምተዋል። ሌላኛው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል በትላንትናው ዕለት በዕለተ እሁድ የተፈጠረው እጅግ አስደንጋጭ ክስተት ነበር። ሳጂድ ኢክራም የ50 ዓመት ሰውዬ ነው። ታዲያ ከ24 ዓመት ልጁ ጋር በመሆን ብታምኑ ባታምኑ በሀገር አውስትራሊያ በሲድኒ ቦንዲ ተብሎ በሚጠራው ባህር ዳርቻ ላይ አይሁዶች ክብረ በዓል ለማክበር ተሰብስበው ሳሉ ድንገት ተኩስ ይከፍቱባቸዋል። በዚህ ምክንያት እስካሁን ድረስ ከ16 በላይ ሰዎች የሞቱ ሲሆን ወደ 42 የሚጠጉ ሰዎች ደግሞ ቆስለው ሆስፒታል እንዳሉ እየተነገረ ይገኛል። ታዲያ ይህንንም አስደንጋጭ የሽብር ጥቃት ከፈጸሙ በኋላ አባትየው በፖሊሶች ተመቶ የሞተ ሲሆን ልጁም አደገኛ ጉዳት እንደደረሰበት ተነግሯል። ይህንንም የፈጸሙበት ምክንያት እስካሁን ድረስ በደንብ ግልጽ ባይሆንም እየተነገረ እንዳለው ከሆነና አንዳንድ የዜና መረጃዎችም ይዘው በወጡት መረጃ መሰረት የአንቲሴሚቲዝም ወይም አይሁዶችን የማጥፋትና የመጥላት ዘመቻ እንደሆነ ተነግሯል። የእነዚህ አባትና ልጅ ምክንያት በግልጽ ባይታወቅም ነገር ግን ብዙዎች በሌላ መልኩ እንደገመቱት ከሆነ እስራኤል ፍልስጤም ላይ የምታደርገውን አደገኛ ጭፍጨፋ ለመበቀል እንደሆነ አስቦ ሊሆን እንደሚችልም ተነግሯል። እንዲሁም በአካባቢው የነበሩ አይሁዳውያን እጅግ በነገሩ መደንገጣቸውንና መፍራታቸውን ገልጿል። ብዙ ሰዎችን በወንሳት ይህ እሾህን በእሾህ እሳትን በእሳት የመመለስ ሰይጣናዊ ስራ መሆኑን እየተናገሩ ይገኛል። እነዚህ ምንም ማያውቁ ንጹሃን ዜጎችን በእስራኤል ፖለቲካ ምክንያት መግደሉም አላስፈላጊ እንደነበር አያይዘው ገልጸዋል።
ሌላው በዓለም ዙሪያ እጅግ ብዙዎችን ጉድ ካስባሉ ጉዳዮች መካከል ይህ በፊት ለፊት የምትመለከቱት ከአእምሮ በላይ የሆነ ጉዳይ ነበር። ሳልቫቶሬ የተሰኘው የጣሊያን አርቲስት ብታምኑም ባታምኑም በ15000 ፓውንድ ለማመን የሚከብድ ነገር ሽጧል። ታዲያ ምንድን ይሸጠው ካላችሁ ይኸው በፊት ለፊት እንደምትመለከቱት ባዶ እጁን ይሸጠላቸው፣ አየር ነው ይሸጠላቸው። ምንድነው ሲባልም ይህ ሐውልት የማይታይና የማይነካ የማይዳሰስ ምንም አይነት አካል የሌለው ነው። ዝም ብላችሁ ስታስቡት ግን በአእምሮአችሁ ውስጥ ይህ ነገር አካል ሊኖረው ይችላል፣ ይህም የማሰብ ልዕቀታችንን ምናምን ብሏቸው ቁጭ አለ። ታዲያ ይህንንም አርቲስት ይህንን ሐውልት ባዶ ሐውልት በ15000 ፓውንድ ገዝተውታል። ታዲያ ምንድነው የገዙት ካላችሁም የምስክር ወረቀት ይህን የማይታይና የማይዳሰስ ሐውልት ገዝታችኋል ብሎ አስረክቧቸዋል። ባዶ የምስክር ወረቀት ለባዶ ለማይታይ ሐውልት። እጅግ ያነጋገረው ጉዳይ ደግሞ ብዙዎች ይህ ነገር ትክክለኛ አይነ ወጣ ማጭበርበር ነው ሲሉ፣ ሌሎች ደግሞ አየርንም ሳናየው ያመንነው፣ እንዲሁም ብዙ ሃይማኖተኞችም ፈጣሪን አለ ብለው የሚያምኑት ሳያዩት ነው። እኛም ይህን ሐውልት ሳይኖር አለ ብለን ብናምን በምናባችን ውስጥ መኖር ይችላል ብለው ተናግረዋል። እናንተስ በዚህ ዙሪያ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልን። ሌላ ያንቋል፣ ይገፈትሯል፣ እንዲሁም የመደብደብ አይነት ነገር ያደርስበታል። ታዲያ ብዙ ሰዎች በዚህ ምክንያት ፈታ ቢሉም ፕሮዲውሰሮቹ ግን በዚህ ነገር ደስተኛ አልነበሩም። ሮቦታችንን ካሜራዎቹን አበላሽቶብናል፣ ሴንሰሩን አበላሽቷል፣ ከምንም በላይ ደግሞ ሮቦታችንን አዋርዶታል። ስለዚህ ከዚህ በኋላ ሶሻል ሚዲያ ላይ ገንዘብ መስራት አይችልም፣ ስለዚህ ካሳ ያስፈልገናል፣ $1 ሚሊዮን ይከፈለን እያሉ ይገኛል። በዚህ ዙሪያ ግን የሾው ስፒድ ፕሮዲውሰሮችና ማኔጅመንት አባላትም ምንም ነገር አላሉም። ይህ በፊት ለፊት የምትመለከቱት ለማመን የሚከብድ ለማየትም የሚከብድ ጉዳይ የተፈጠረው በአገር ኢንዶኔዥያ ነበር። እነዚህ ምንም የማያውቁ ትንንሽ ህፃናት ትምህርት ቤት ውስጥ ተሰልፈው ባለበት ሁኔታ አንድ ሲኖትራክ መጥቶ እንዳለ ይጨፈላልቃቸዋል። ነገሩ እንደዚህ ነው። የሲኖትራክ ምግብ የሚያመላልስና እነዚህ ህፃናትን የሚመግብ የመንግስት ሲኖትራክ ነበር። ታዲያ ሹፌሩ ግን ብታምኑም ባታምኑም ለ2 ቀናት ምንም ሳይተኛ በተከታታይ በማገልገሉ ምክንያት ወደዚህ ትምህርት ቤት በሚጠብቃ ጊዜ ይህንን መኪና መቆጣጠር አቅቶት ድንገት በሩ ገንጥሎ ተማሪዎቹ ላይ ይወጣል። ነገር ግን ደስ በሚል ሁኔታ ከነዚህ ተማሪዎች መካከል አንድም አልሞቱም። ወደ 21 የሚሆኑ ተማሪዎችና አስተማሪዎች ጉዳት ደርሶባቸዋል። ነገር ግን የሞተ ሰው እንዳለ አልተዘገበም። ታዲያ ሹፌሩንም አስሮ ሲመረምሩት ለቀናት ያክል ያለምንም እንቅልፍ ሲያገለግል እንደነበርና ይህም ሆን ብሎ ያደረገው እንዳልሆነ ተረድተዋል። ሰው ልጅ በተቀመጠበት ምንም ሳይነካውና ምንም እሳት ሳይኖር በእሳት እንደሚያያዝ ታውቃላችሁ? ካላወቃችሁ ይህን ታሪክ ልንገራችሁ። ይህች በፊት ለፊት የምትመለከቷት ሴት በ1950ዎቹ አካባቢ ነበረች። ሜሪ የተሰኘች ሴትዮ ነበረች። ይህችም የ60 ዓመት ሴትዮ አፓርትመንት ውስጥ ብቻዋን በተኛችበት እሳት ከሰውነቷ ወጥቶ ተይዛና ሞታ ወደ አመድነት ተቀይራ እግሯ ብቻ ቀርቶ አልጋዋ ላይ አመዷ ተገኝቷል። የእሳት አደጋ ባለሙያዎች ወዲያውኑ ቢመጡም አፓርትመንቷ ውስጥ አንድም ነገር ሳይቃጠል እሷ ብቻ ወደ አመድነት እንደተቀየረች አይተው እጅግ አጀብ ብለው ነበር። ይህ ነገር ብታምኑ ባታምኑ ከ1950ዎቹ በፊት በ17ኛውና በ18ኛው መቶ ክፍለ ዘመን እጅግ ታዋቂ የነበረ ክስተት ነው። እንዲሁም በ1880 አንድ ታዋቂ በደንብ ዶክመንት የተደረገ ኬዝ አለ። አንድ ሴት አግብታ ከሰርጓ በኋላ ወደ ማረፊያ ቤት ከሄደች በኋላ ድንገት በእሳት ተያይዛ ተቃጥላ ወደ አመድነት ተቀይራለች። በሚያስገርም ሁኔታ የእንደዚህ አይነት ኬስ ተጠቂ ብዙ ሰዎች ሰውነታቸው ሙሉ ለሙሉ ተቃጥሎ አመድ ሲሆን እግራቸው ብቻ ምንም ሳይሆን ይቀራል። በፈረንጆቹ አጠራር ይህ ክስተት ኢንስታንቲኒየስ ሂውማን ኮምበስሽን ተብሎ የሚጠራ ሲሆን ለዚህ ነገር ግን ምንም አይነት ምክንያት የለም። ሰው ልጅ ከመሬት ተነስቶ በእሳት እንደሚያያዝ ግን እጅግ ብዙዎችን የሚያስገርምና የሚያስደነግጥ ጉዳይ ነው። ምናልባት የሰው ልጅ እኛ ያልተረዳ ነው የሆነ አካል ይኖረው የሆነ እሳት የሚያስነሳ። ሳይንሱ እንደዚህ ይላል። እስካሁን ድረስ ምንም አይነት ማስረጃ የሰው ልጅ ከመሬት ተነስቶ በእሳት እንደሚያያዝ የሚያሳይ የለም። ሳይንስም እንደሚናገረው ከሆነ እነዚህ ሰዎች ድንገት በለኮቱት ሲጋራ ወይም ሳያጠፉ በረሱት ሻማ ድንገት ተኝተው ልብሳቸው ተይዞ ወደ አመድነት እንደተቀየሩ ይናገራል። ያለበለዚያ ግን ሰውነታችን ምንም አይነት ሙቀት ቢያመነጭ በእሳት መያያዝ እንደማይችልና ሰውነታችን 70% ውሃ ስለሆነ
ሰውነታችንን እሳት የመፈጠር እድሉ በጣም ዝቅተኛ እንደሆነ ሳይንስ ይናገራል። ሌሎች በበኩላቸው ግን ሳይንስ የማያውቀው ሌላ ነገር ሊኖር ይችላል፣ ታዲያ ሁላ ኬስ እንዴት ሊፈጠር ቻለ ብለው እየተሟገቱ ይገኛል። እናንተስ በዚህ ዙሪያ ምን ሐሳብ አላችሁ? የሰው ልጅስ ምንም ሳይሆን ከመሬት ተነስቶ በእሳት የመያያዝ እድል ይኖረው ይሆን? ለአሁኑ መልስ የሌለው ጥያቄ ነው። ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል ይህ በፊት ለፊት የምትመለከቱት ክስተት አንዱ ነው። ከአውሮፕላን ላይ በፓራሹት እየዘለሉ የነበሩ ሰዎች መካከል አንደኛው ድንገት ከአውሮፕላኑ የታችኛው ክንፍ ጋር ፓራሹቱ ይያያዝበታል። ወዲያውኑ በሞትና በሕይወት መካከል የሆነው ይህ ሰውዬም ቢላ አውጥቶ ይህን ፓራሹት ቆርጦና ትርፍ የያዘውን ፓራሹት ዘርግቶ በሰላም ማለፍ ችሏል። ይህም ብዙዎችን ያስደነገጠ ክስተት ነበር። ሌላኛው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል አሜሪካ የቬንዙዌላን የኦይል መርከብ ወይም የነዳጅ መርከብ መዝረፏ ነበር። አሜሪካ ሕጉን ይጥሳል ወይም ሕጋዊ አይደለም ብላ ያሰበችውን ይህንን መርከብ ከኤፍቢአይ ጋር በመተባበር ይህንን መርከብ ጠልፋ ወስደዋለች። በዚህም መርከብ ላይ ብታምኑ ባታምኑ ከ1 ሚሊዮን በላይ በርሜል ነዳጆችም እንደነበሩ ተገልጿል። ታዲያ ብዙ ሀገራት ያወገዙት ሲሆን ይህ ነገር በጠራራ ፀሐይ ዘረፋ ነው፣ አሜሪካን በጣም ጸባጫሪ እየሆነች ይገኛል ብለው ተናግረው አልፈዋል። ብዙዎችን ካሳዘነ ሰሞኑ ርዕሰ ጉዳዮች መካከል ጆን ሲና ጡረታ መውጣቱ ነበር። ብዙዎቻችን በልጅነታችን የምናውቀው በተለይ በ1990ዎቹ እንዲሁም በ2000 የተወለደ ሰዎች የማንረሳው የWWE ስታር ሬስለር ጆን ሲና ጡረታ ወጥቷል። ከዚህም በኋላ በሬስሊንግ ዓለም ማነው ብዙ ሰዎችም በዚህ ማዘናቸውና መከፋታቸውን ገልጸው ነበር።